ቅዱስ ጳውሎስ እንዲህ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። እስኪ በሉ ሁላችሁ ጌታ በሉ። ድምፅ ትንሽ ቀዝቀዝ ያለ ነው። ጌታ በሉ። በዚህ በኩል ያላችሁ ድምፃችሁ አይሰማኝም። ጌታ በሉ። ሁላችሁም አንድ ላይ ጌታ በሉ። ቅርብ ነው። ጌታ ምንድን ነው? ጸሎት የሚጸልይ ሰው መጀመሪያ ይሄን ማወቅ አለበት። ይሄን መታጠቅ አለበት። ይሄን መያዝ አለበት። ጌታ ቅርብ ነው። ጌታ ምንድን ነው? ቅርብ ነው። የሚጸልይ ሰው እሱ ንግግር በእግዚአብሔርና በሰው መካከል የሚደረግ ንግግር ነው ጸሎት ማለት። ንግግር ለምሳሌ ይሄን ድምፅ ማጉያ የምጠቀመው እናንተ እንድትሰሙኝ ነው። ሩቅ ያሉ ሰዎች እንዲሰሙ ንግግር እያደረግን ነው። እየተናገርኩ ነው፣ እየሰማችሁ ነው፣ እያደነቃችሁ ነው፣ እየመለሳችሁ ነው። ይህ ንግግር ይባላል። ጌታ ቅርብ ነው ብሎ የሚያምን ክርስቲያን ከጌታ ጋር ፊት ለፊት ጎን ለጎን ንግግር ያደርጋል። በነገራችን ላይ ክርስቲያን በጸሎት ጊዜ ከእግዚአብሔር ጋር በፍጹም ፍቅር የሚነጋገርበት ሂደት ነው። ትልቅ እድል፣ ትልቅ ጸጋ፣ ትልቅ ስጦታ፣ ትልቅ ስጦታ ለክርስቲያን የተሰጠው ከምንም ነገር የሚበልጥ ነገር ቢሆን ጸሎት። ከእግዚአብሔር ጋር የሚደረግ ትልቅ ንግግር የሚባለው በየትኛው ሁኔታ እንዳልኳችሁ የመደበኛ የሆነ መደበኛ ያልሆነ ሊሆን ይችላል። ምክንያቱም ንግግሩ በጊዜና በሁኔታ ስለማይገድ። በዚህ ምክንያት አንድ ክርስቲያን በሚጸልይበት ጊዜ መጀመሪያ ጌታ ቅርብ ነው ብሎ መጀመር አለበት። ይሰማኛል ብሎ ማመን አለበት። እዚሁ አጠገቤ ነው ብሎ ማመን አለበት። ሩቅ አይደለም ብሎ ማመን አለበት። ወደ ሰማይ ይደርሳል ጸሎቴ ጥያቄ ብሎ ማመን አለበት። ጌታ ቅርብ ነው የሚለው አነጋገር ይህን የሚያሳይ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ሌላኛው ደግሞ በጸሎት ጊዜ የምናስበው አለመጨነቅ። የሚጸልይ ክርስቲያን አይጨንቅ። የሚጸልይ ክርስቲያን አይጨንቅ። የጸሎትም አንዱ ዓላማ ጭንቀትን ማስወገድ ነው። ጭንቀትን ማስወገድ። የጸለየ ሰው ጭንቀቱን በእግዚአብሔር ላይ ጥሎ ነው መሄድ አለበት። አራግፎ ነው መሄድ ያለበት። ብዙዎቻችን በአንድ ጉዳይ ከጸለይን በኋላ ከዛ ስንወጣ እንደገና አሁን ስለ ጉዳዩ እየተጨነቅን ነው። እንግዲህ የብዙዎቻችን ችግር ይሄ ነው። እምነት ማጣት፣ እግዚአብሔር ላይ መጣል አለመቻል። የእግዚአብሔር ጫንቃ ሰፊ ነው። የእግዚአብሔር ጫንቃ ጠንካራ ነው። እግዚአብሔር ሁላችንንም ማንኛውንም ጭንቀት ለመሸከም ፈቃደኛ። ቅዱስ ጴጥሮስ እንደተናገረው የሚያስጨንቃችሁን በእርሱ ላይ ጣሉት ብሎ እንደተናገረው የሚያስጨንቀንን ሁሉ እርሱ ላይ ለመጣል ዝግጁዎች ባለመሆናችን ምክንያት ነው ብዙዎቻችን የምንጎዳው። በዚህ ይህ ብሎ እንደተናገረ የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ሸክማችንን እሱ ላይ እንድንጥለው ጠርቶናል። እኛ ግን ሸክማችንን እሱ ላይ አንጥልም። ሸክም ይዘን መጥተን ሸክም እንደገና ተሸክመን መልሰን የምንሄድ ብዙዎች ሸክማችንን እግዚአብሔር ላይ መጣል ማለች። ለዚህ ነው ብዙ ሰው ራሱን እየገደለ ያለው፣ ብዙ ሰው ራሱን እያጠፋ ያለው። ለዚህ ነው ብዙ ሰው በጭንቀት የሚያደው። ለዚህ ነው ብዙ ሰው የሚሸበረው። ለዚህ ነው ብዙ ሰው የሚጨነቀው። ለዚህ ነው የተከበራችሁ ክርስቲያኖች እኔና እናንተ ይህን ጭንቀታችንን ሊሸከም ፈቃደኛ የሆነ አምላክ ነው ያለን። እናውቀዋለን መስቀል ላይ ኃጢአታችንን ተሸክሞ፣ እናውቀዋለን መስቀል ላይ በደረቱ በደላችንን ተሸክሞ፣ እናውቀዋለን ትከሻው ላይ የእኛ እያንዳንዳችን ኃጢአት ሲያርፍበት ነውራችንን ሲሸከም በበደላችን ሲደቅ በመተላለፋችን ሲቆስል እናውቀዋለን። ይሄን መካድ ነው። ይኸውላችሁ ይሄን መካድ ነው። ጭንቀትን ተሸክሞ መሄድ ማለት ይሄን መካድ ነው። ጭንቀታችንን በእርሱ ላይ አለመጣል ማለት አለማመን ማለት ይሄን መካድ ነው። ክርስቶስ መከራችንን የተሰቀለበትን የተሸከመበትን ሂደት እሱን መካድ ነው። ክርስቲያን ጭንቀቱን ክርስቶስ ላይ የማይጥል ከሆነ ሌላው ይሄ ብቻም አይደለም። አንዳንዶቻችን ኃጢአታችንን ከተናዘዝን በኋላ ንስሐ ከገባን በኋላ ስለ ኃጢአታችን የምንጨነቅ በጣም ብዙዎች ነው። ንስሐ በገባህበት ኃጢአት፣ ንስሐ በገባህበት ኃጢአት፣ በተናዘዝክበት ኃጢአት፣ እግዚአብሔር ይፍታ በተባልክበት ኃጢአት፣ ሥጋው ደግሞ በተቀበልክበት ኃጢአት፣ በነጻህበት ኃጢአት፣ በታጠብክበት ኃጢአት፣ ፎርማት በተደረገ ኃጢአት፣ ድሌት በተደረገ ኃጢአት፣ ፐርማነንትሊ ድሌት በተደረገ ኃጢአት የምትጨነቁ ሰዎች አላቸው። በዚህ ምክንያት ነው ብዙ ሰው የሚረበሽ። እኛ ምን ነገራቸው ሆናፉ ነው
ኃጢአት እየቆጠራችሁ ወደኋላ እየተመለሳችሁ ራሳችሁን አትረብሹ። እግዚአብሔር ይፍታ የተባላችሁበት ኃጢአት አያስጠይቃችሁም፣ አያስቀጣችሁም። ይህንን በደንብ ማወቅ አለባችሁ ይመናል። በጣም ብዙ ወጣቶች በዚህ ነው የሚጨነቁት። ትናንትና የተናዘዙት ኃጢአት ያንን እኮ ኃጢአት ይቅር አላለ ሆኖ የኔ ኃጢአት እኮ ብዛቱ ይሏሉ። ንስሐ ከገባንበት እግዚአብሔር ረስቶታል። እግዚአብሔር ረስቶታል። እነዚህ ስላችሁ እግዚአብሔር የመርሳት ህመም አለበት ማለት ያለን በጥንቃቄ ስሙኝ። ትቶታል። ንስሐ የገባንበትን ኃጢአት እግዚአብሔር ትቶታል። የሚያስታውሰው ሰይጣን ብቻ ነው። ሰይጣንም ቢሆን ያስታውሰው እንኳን ፋይል ሲፈልግ ግን ያውቃል። ለምን? ንስሐ ስንገባበት ተሰርሷል። አንዳንድ ነገሮችን መረዳት አለብን ይመናል። ስለዚህ አትጨነቁ፣ በአንዳንድ አትጨነቁ። የሚጸልይ ሰው አይጨነቅም። የሚጸልይ ሰው አንዱ ጭንቀቱን መጣል ነው። ጭንቀታችሁን የማትጥሉ ከሆነ ጸሎታችሁ ወደ ሰማይ አይሄድም። አንድ ሰው ጸሎቱ ከማይሰማበት ምክንያት አንዱ አለማመኑ ነው። እንዲህ ነው የሚለው ወንጌል የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነስኡ ይላል። አምናችሁ በጸሎት የለመናችሁትን ሁሉ ትቀበላላችሁ ይላል። ትብሎ አምናችሁ ይላል። ይቺ በጣም ታስፈልጋለች። አምናችሁ ይላል። ጸሎት የሚያቀርብ ሰው ማመን አለበት። በጀመረ ጸሎቱን እግዚአብሔር እንደሚሰማ ማመን አለበት። ሌላው ቀርቶ ይመራል። አንድ ነገር እግዚአብሔርን ስትጠይቁ በጠየቃችሁበት ቅጽበት እንደተቀበላችሁ ማመን አለባችሁ። እንደተቀበላችሁ ማመን አለባችሁ። ይኸውላችሁ ለምሳሌ አንድ ሰው ስራ ሊጠይቅ ይችላል። የሆነ አንድ የስራ እድል ማግኘት ፈልጎ አንድ ድርጅት መቀጠር ፈልጎ እዚህ ድርጅት መቀጠር እፈልጋለሁ ብሎ የድርጅቱን ስም ጠርቶ እግዚአብሔር ሊጠይቅ ይችላል። ላይደረግለት ይችላል። እዛ ድርጅት መግባት ላይፈጸምለት ይችላል። እግዚአብሔር ግን ልመናውን ተቀብሎት ለምን እዛ ድርጅት አልገባ? እግዚአብሔር አልፈቀደም። ለምን? ምናልባት ያ ድርጅት ይሄ ሰው የሚሞትበት ድርጅት ሊሆን ይችላል፣ የሚጎዳበት ሊሆን ይችላል፣ የማይጠቀምበት ሊሆን ይችላል፣ የሚጠፋበት ሊሆን ይችላል። ነገር ግን እግዚአብሔር የሚጠቅመው ሌላ ይሰጠዋል። ስለዚህ አምናችሁ የሚለው ቃል የመጀመሪያው እንደተቀበልን ማመን። እግዚአብሔርን ስንጠይቅ ያን የጠየቅነውን ቀጥታ ባይሰጠን እንኳን የሚጠቅመንም ግን ይሰጠናል። ለምሳሌ ህፃናት በፊታችን አሁን የምታረግጡን ጧፍ አንድ ህፃን ስጡኝ ብሎ ሊጠይቃችሁ ይችላል። እሳቱን ድንካው ግን ይችል ያቃጥለዋል። ስለዚህ ትከለክሉታላችሁ። በእሳቱ ፋንታ ሌላ የሚጣፍጠውን ነገር ልሰጡ ትችላላችሁ። ከረሜላ ልሰጡ ትችላላችሁ። የሚጠቅመውን ትሰጡታላችሁ። የሚበላው ሳይሆን የሚበላ ትሰጡታላችሁ። የሚያቃጥለውን ሳይሆን የሚጥመውን የሚጣፍጠውን ነገር ትሰጡታላችሁ። እግዚአብሔር እንደዛ ነው። አንዳንድ ነገሮችን እንዴት መረዳት እንዳለብን አንዳንዶቻችን ህይወት እየመሰለን ከእግዚአብሔር ሞት እንጠይቃለን። አንዳንዶቻችን ምህረት እየመሰለን መቅሰፍት እንለምናለን። አናውቀው ምን እንደምንጠይቅ። ያቺ ሴት ትዝ ትላችኋለች። በቀኝና በግራ ልጆቿን አሰልፋ መጣ ማርያም በፍሬያ የዮሐንስና የያዕቆብና አንዱ ልጄ በቀኝ አንዱ ልጄ በግራ እንዲሆን እፈልጋለሁ ብላ ስትጠይቀው የምትለምኑትም አታውቁም ያላት የለመነችው ለልጆቿ ለጊዜው ሞት መስቀል ነበር የለመነችበት። መከራ፣ መገረፍ፣ መሰቀል ነበር የለመነችበት። አልገባትም። የምትለምኑትም አታውቋ። ስለዚህ የምን ይሰጠናል? እመን። በምትለምንበት ጊዜ የለመንከው እንደተቀበል እመን። ከዚህ ስትወጣ ከጸለይክ በኋላ ስርዓቶችን በጣም በፍጥነት አሳያለሁ። ጸሎት ስርዓቶች አሉት። አባቶቻችን ያስቀምጧቸው ስርዓቶች አሉት። እያንዳንዱ ዝም ብሎ አሁን ጸሎት በሁለት ሊከፈል ይችላል። የመጀመሪያ የመጽሐፍ ጸሎት አለ፣ የቃል ጸሎት አለ። የመጽሐፍ ጸሎት ምን ማለት ነው? በመጽሐፍ የሚጸለይ ማለት ነው። ለምሳሌ የማህሌት አገልግሎት ላይ፣ የሰዓታት አገልግሎት ላይ የሚነበቡ ምንባባት አሉ። በመጽሐፍ የሚነበቡ ጸሎት ነው። በመጽሐፍ ነው የሚጸለይ። ይሄ የህብረት ጸሎት ነው። ከዛ በግል ደግሞ ሲሆን ለምሳሌ አንድ ሰው ውዳሴ ማርያም በቃል የማያውቅ ሰው በመጽሐፍ ሊደግም ይችላል። እሱ የመጽሐፍ ጸሎት ይባላል። ለየአቅሙ የሰባቱ ዕለታት ውዳሴ ማርያም፣ ከዛ ቀጥሎ መልካ ማርያም፣ መልካ ኢየሱስ፣ ከዛ ቀጥሎ በዕለቱ የጻድቃን የሰማዕታትን የመላእክትን ድርሳናቸውን፣ ገድላቸውን፣ መልካቸው እነዚህን በመጽሐፍ ሊጸልይ ይችላል። ይህ የመጽሐፍ ጸሎት ይባላል። እንዲሁም ደግሞ መዝሙረ ዳዊትን በቃሉ የማያውቅ ሰው በዳዊቱ በመዝሙረ ዳዊቱ ሊጸልይ ይችላል። እሱም የመጽሐፍ ጸሎት ይባላል።
እነዚህን ግን የመጽሐፍ ጸሎት በቃል የያዘ ሰው በቃል ሊጸልያቸው ይችላል። በቃል ሲጸልያቸው የቃል ጸሎት ተብሎ ይጠራሉ። በመሰረቱ እነዚህ አሁን የሰባቱ ዕለታት ቅዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ የሚባሉ አንቀጸ ብርሃን የሚባሉ በቤተክርስቲያን ትምህርት የቃል ትምህርት ተብሎ ነው የሚባሉት። የቃል ትምህርት በቤተክርስቲያን ትምህርት ያለፉ ሰዎች እነዚህም በቃላቸው ነው የሚይዟቸው። በዚህ ምክንያት የቃል ትምህርት የማታ ትምህርት ተብሎ ይገለጣል። ትምህርቱ የሚሰጠው ማታ ላይ ነው። ይህም ደግሞ በቃል ነው የሚሰጠው። በዚህ ምክንያት የቃል ትምህርት ይባላል። የቃል ጸሎት ተብሎ ይጠራል። እናንተ ግን በመጽሐፍ ስለምትጸልዩቸው የመጽሐፍ ጸሎት ሊባል ይችላል። ከዛ ደግሞ የቃል ጸሎት ተብሎ የሚከፈል ሌላ ነው፣ የንግግር ጸሎት። የንግግር ጸሎት ለምሳሌ አንድ ሰው የዕለቱ ውዳሴ ማርያም ከዘለቀ በኋላ ውዳሴ ማርያምን የእሱ ጋር ካለ በኋላ አቡነ ዘበሰማያት ከማለቱ ከማሰሩ በፊት በእግዚአብሔር ፊት የሚያቀርበው የግሉ ማመልከቻ ነው። የግሉ ማመልከቻ ወእንዘታ ኩቱ ክስቱ ስለተክሙ ቅድመ እግዚአብሔር ቅዱስ ጳውሎስ እንደተናገረው በምትለምኑበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ። ግለጥ ፈቃድ ትዳር ነው የምትፈልገው፣ ስለ ትዳር በግልጽ ጠይቅ። ስለ ስራ ነው የምትፈልገው፣ ስራ ስጠኝ ጌታ ወይ ብለህ ጠይቅ። ግን ይህን ከጠየቅ በኋላ እንዲህ ያንተ ፈቃድ ይሁን የሚጨምር መግለጥ ግን ይፈልጋል። እናኔ ነው የምትፈልገው፣ እንኩስና ነው የምትፈልገው፣ ምን አይነት ኑሮ ነው የምትፈልገው፣ በትምህርት መኖር ነው የምትፈልገው፣ ሌላ ሀገር መሄድ ነው የምትፈልገው፣ ምን አይነት ነው የምትፈልገው፣ ጤና ነው የምትፈልገው፣ ምን ነው የምትጠይቀው፣ በእግዚአብሔር ፊት ግለጠው፣ በአባት ፊት ግለጠው። ይሄ ነው የንግግር ጸሎት የሚባለው። ፈቃድን መግለጥ ማለት በግልጽ ማሳየት። ጌታ ሆይ ቤተሰቦቼን ጠብቅልኝ፣ ሚስቴን ጠብቅልኝ፣ ባሌን ጠብቅልኝ፣ ልጆቼን ጠብቅልኝ፣ ወንድሞቼን ጠብቅልኝ፣ እህቶቼን ጠብቅልኝ፣ ጤናዬን ስጠኝ፣ ትምህርቴን ግለጥልኝ። ይህ ብሎ መናገር የንግግር ጸሎት ተብሎ ይገለጣል። ይሄ ስርዓት ይሄ ስርዓት 10 ስርዓቶች በፍትሐ ነገሥት ተቀምጠዋል። ፍትሐ ነገሥት አንቀጽ 14 አንቀጸ ጸሎት የጸሎት አንቀጽ ተብሎ የሚጠራው ላይ 10 ስርዓቶች ተቀምጠዋል። ለምን ስርዓት የሚያስፈልገው ቢባል እያንዳንዱ በቤተክርስቲያን ውስጥ የሚደረጉ የአምልኮ ስርዓቶች ስርዓት አላቸው። ያን ማወቅ በደንብ ይገባል። አሁን ስለ ጸሎት የነገርኳችሁ በጊዜ በሁኔታ በቦታ አይገደብም ያልኳችሁ ምናልባት አቅም የሌላቸው መቆም የማይችሉ ሰዎች፣ ቤተክርስቲያን ማግኘት የማይችሉ ሰዎች፣ ጸሎታቸው ረስተው የወጡ ሰዎች እነዚህ ሰዎች ነው እንጂ ለእኛ ሲሆን ስርዓት አለ። ለእኛ ሲሆን ስርዓት አለ። ለምሳሌ በሆስፒታል የተኛ ሰው ሊጸልይ ይችላል። በተኛበት አልጋው ላይ ሆኖ ይጸልያል። መቆም የሚችል ሰው ቆሞ ይጸልያል። መቆም የማይችል ሰው ተቀምጦ ይጸልያል። ተቀምጦ መጸለይ የማይችል ሰው ተኝቶ ይጸልያል። እየሞተ ይጸልያል። እየሞተ ይጸልያል። አይምሮውን ማወቅ እስከማይችልበት ደረጃ ድረስ እስከሚደርስ ይጸልያል። አባቶቻችን እንደዚያ ያደርጋሉ። ለምሳሌ ሰማዕታቱ እንደ ቅዱስ ጊዮርጊስ አንገታቸው ከመቀላቱ አስቀድሞ የጸሎት ጊዜ ይሰጣቸዋል። በዚያ ጸሎት ተንበርክከው ከእግዚአብሔር ጋር ይነጋገራሉ። ኪዳን የሚቀበሉባት ሰዓት ያችሳል። ቃል ኪዳን የሚቀበሉባት እና እየሞቱ ይጸልያሉ አባቶቻችን። ለምሳሌ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆነው የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው እያለ ነው የሞተው። እየሞተ ጩኋን ጌታ እየሞተ ጸልዩ። እየሞተ አልጋ ላይ ተሆኖ ይጸለያል። ተተኝቶ ይጸለያል። ታሞ ይጸለያል። እየተሞተም ይጸለያል። ትንፋሽ ነው ጸሎት፣ የክርስቲያን ትንፋሽ ነው። ይሄ በደንብ ማወቅ ይገባል። በተለይ ደግሞ በዚህ ዘመን ለመጸለይ አብዝተን ለመጸለይ ብዙ ምክንያቶች አሉ። እንዲያውም ጊዜ አይሰጥም። አሁን ያለ የሀገሪቱ ችግር ጊዜ አይሰጥም። የህፃናትን ሞት እያሰብን መጸለይ አለብን። እየተራቡ ያሉ ህፃናትን እያሰብን መጸለይ ይገባል። በጦርነት እያለቁ ያሉ ወንድሞቻችንን እያሰብን መጸለይ ይገባል። ወደፊት ሊያልቅ ስለተዘጋጀው ሰው እያሰብን መጸለይ ይገባል። በሀገሪቱ ስለሚሰራው ወንጀል ስለሚሰራው ግፍ እያሰብን መጸለይ ይገባል። ማልቀስ ይገባል። በዚህ ዘመን ካልጸለይ መቼ እንጸልይ? ደግሞስ በዚህ ዘመን ጸሎት ካላደረግን ሌላ ምን መፍትሄ ሊሆን ይችላል? ሌላ ምን መፍትሄ? አገሪቱ ላይ አሉ የሚባሉ አማራጮች በሙሉ ተሞክረው፣ የጦርነት አማራጮች፣ የሌሎቹ አማራጮች፣ ምንም አይነት አማራጮች፣ ሁሉም አይነት አማራጮች ተሞክረዋል። ምንም አይነት ነገር ምንም አይነት መፍትሄ አላመጣም ከጸሎት በስተቀር። ከጸሎት በስተቀር ደግሞ የቅርብ ጊዜ እንኳን ታሪክ አለን እኮ በኮሮና ጊዜ የጸለይ ነው ጸሎት። ያ ሞት በእያንዳንዳችን በመጣ ጊዜ የጸለይ ነው ጸሎት። ወደ 28 ሚሊዮን የሚደርስ የኢትዮጵያ ሕዝብ ይሞታል ተብሎ
የተማረከበት ጊዜ ትዝ ይላችኋል። 28 ሚሊዮን የኢትዮጵያ ሕዝብ ሊሞት ይችላል ተብሎ እንዲያውም አንዳንድ አክቲቪስቶች ፌስቡክ ላይ ሲጽፉት የነበረው ትዝ ይላችኋል። የኢትዮጵያ መንግስት ቢያንስ 200,000 መቃብር ቆፍሮ ማዘጋጀት አለበት ተብሎ ነበር። 200,000 መቃብር። ያን ጊዜ ጣሊያኖች ከ1,000 በላይ ሰው ይቀብሩ ነበር። ብራዚሎች እንደዛ፣ ስፔን ውስጥ እንደዛ በሺዎች የሚቆጠሩ ሰዎች በየቀኑ ይቀብሩ ነበር። እና ያን ጊዜ የገጠማቸው ችግር የነበረው አንዱ የመቃብር ችግር ነበር። የመቃብር ቦታ ያ ችግር ነበር የገጠማቸው። እና ከዛ ኢትዮጵያ ከዛ ልምድ ወስዳ ምናልባት በየቀኑ ያው ይታወቃል ብዙ ሰው ስለሚሞት 200,000 አፉን የከፈተ ጉድጓድ ተቆፍሮ ተዘጋጅቶ እንዲቆይ እነዚህ ሰዎች በህሊናቸው፣ በልባቸው፣ በአይምሯቸው ለእያንዳንዳችን 200,000 መቃብር ለእያንዳንዳችን ለግላቸው ቆፍረውልናል። የኢትዮጵያ ሕዝብ ቸግሮታልና ቤት ሰርታችሁ ስጡታል ያሉ 200,000 መቃብር ይሰራለት። በሕይወት ላለነው ለተራቡት ሰዎች ምግብ ይሰጣቸው አይደለም ያሉ፣ ሲሞቱ ሬሳቸው ለሚወለወልበት ጉድጓድ ይቆፈር ነው ያሉት። ግን እኛ ቤተ ክርስቲያኒቷ ብትዘጋ እንኳን በር ላይ ሆነን ጸለይን አይደል? አለቀስን። ያኔ መካኒሳ ሚካኤል አገለግል ነበር አስታውሳለሁ። የሰኔ ሚካኤል ሰው እንዳይገባ ተከልክሎ ንግስ ነበር። ሰው እንዳይገባ ተከልክሎ ውስጥ ምንም አይነት ሰው አልነበረም። ታቦታ ወጣ፣ ግን ምንም ህዝብ የለም። እኔ አስተምር ተባልኩኝ። ለማስተማር አይኔን እንኳን የማሳረፍበት ሰው አልነበረም። በሩ በአራቱ ማዕዘን ተዘግቶ ህዝቡ ግን የት እንደነበረ ታውቃላችሁ? ቤተክርስቲያኑ ቢዘጋ ባንገባ ብንከለከልም ታቦቱ ሳይገባ እንሄድም ብሎ አስፋልቱ ዳር ህዝቡ ግጥም ብሎ ቆሞ ነው። ልክ ታቦቱ ሲገባ ታቦቱ ገብቷል ሲባል ህዝቡ ወደ ቤቱ ተበተነ። የሰኔ ሚካኤል ነው ብላችሁ ሚካኤል ነው ታቦቱ። ያ ህዝብ ዙሪያው አለቀሰ። መቅደሱን ከቦ አለቀሰ። በቤተ ክርስቲያኑ ዙሪያ ሆኖ አለቀሰ። ቅዳሴ ስንከለከል በየቤታችን አለቀስን። ቅዳሴ ላይቭ ለማየት ተቸገርን። ትምህርት ላይቭ ተሰጠ በየቴሌቪዥኖቹ። እሱ ግን አላረካንም። ቤተ ክርስቲያን ናፈቀችን። መቅደሱ ናፈቀ። ስጋው ደግሞ ናፈቀ። ማስቀደስ ናፈቀ። በዚህ ምክንያት በየቤታችን ሆነን ተሰውረን አለቀስን። እግዚአብሔር ሰማን። አላውቅም በኮሮና ስንት ሰው ኢትዮጵያ ውስጥ እንደሞተ 6,000 ሞላ ይሆን አላውቅም። ሰዎች 28 ሚሊዮን ብሎ አማረቱብን። የሞተው ሰው ግን በጣም ትንሽ ሰው የጉንፋን ያህል እንኳን አልቆጠርንም። በአደጋ የሞተው ህዝብስ፣ በጦርነት የሞተው ህዝብስ በሚሊየን በጦርነት ያለቀው ህዝብ በሚሊየን። በሽታውን በጸሎት ተሻገር ነው። ጦርነቱን ግን በክፋት ተዋጋ ነው። በዚህ ምክንያት አለቀ። በአንድ ጉድጓድ ብዙ ሆነን ተቀበረ። አያችሁ ይመናል። በጸሎት አንዱን እናሸንፍና ይቅርታ ማድረግ አቅቶን ተንኮል፣ ቂምና በቀልን መተው አቅቶን ግን ራሳችን በምንችለው እሳት እኛ ራሳችንን እናልቃለን። እና ይሄን ጊዜ በጸሎት ብቻ ነው የሚሻለው። የመጀመሪያው ጸሎት ስራ መቆም ነው ይላል ፍትሐ ነገሥት። ቀዊም ነው ይላል። በአምላክ ዳዊት እንዲህ ብሎ ተናግሯል። መዝሙር 5:3 ላይ በጽባህ እቀውም ቅድሜከ ወአስተርኢ ለከ ይላል። በማለዳ በፊትህ እቆማለሁ፣ በፊትህ እቆማለሁ፣ ለአንተ እታያለሁ ይላል። መቆም ማለት ለጸሎት በምንቆምበት ጊዜ እግሮቻችንን አስተካክለን አለባበሳችንን አስተካክለን በእግዚአብሔር ፊት መቆም ይገባል። ምክንያቱም በንጉሥ ፊት ነው የምንቆም። ጸሎት ማለት ነው በንጉሥ ፊት፣ ያውም በሰማያዊ ንጉሥ ፊት፣ ያውም በአምላክ ፊት፣ ያውም በፈጣሪ ፊት የተከተተ ልቡና፣ የተዘጋጀ እግር፣ የተዘጋጀ ሰውነት፣ የተዘጋጀ የተዘጋጀ አይምሮ ያስፈልጋል። በጣም ብዙዎቻችን ጸሎት ላይ የምናሳየው ንዝህላልነት ነው። ወሬ የሚመስለን ሰዎች ያለን ጸሎት ወሬ የሚመስለን ማንዘጋጀ ሰዎች አለ። ስለዚህ መቆም የሚለው ቀጥ ብሎ በእግዚአብሔር ፊት መቆም የመጀመሪያው ስራ። ሁለተኛ ቀኒት ይላል ፍትሐ ነገሥት። ሁለተኛው የጸሎት ስራ መታጠቅ ይላል። ወገብን መታጠቅ፣ ወገብን መታጠቅ። የመጀመሪያው ቀጥ ብሎ መቆም፣ ከዛ ቀጥሎ ወገብን መታጠቅ። ይሄ በጥንቱ ጊዜ አባቶቻችን እስከ ቅርብ ጊዜም አሁንም በገዳማት ወገባቸውን ታጥቀው ወደ መቅደሱ የሚገቡት። በነገራችን ስንክሳር የሚያነብሰው ድርሳን የሚያነብሰው ወደ ቤተ መቅደሱ ሲገባ ወይም ለማንበብ ሲነሳ በዚያ ሰዓት ያደገድጋል። ጋቢውን ወረድ ያደርግና ወገቡ ላይ ያስረዋል። አንዷን ብቻ ዘለላ ነጠላውን ጫፍ በዚህ በትከሻው ላይ ያደርጋል። ሌላውን ወገቡ ላይ ያስረዋል። መታጠቅ የሚባለው
መናንያኑስ ባይታውያኑስ በበረሃ የሚኖሩት ውስጥ የጠፍር መታጠቂያ የጠፍር ቀበቶ ይታጠቃል። ደረቅ ነው። ምን እንደሚያደርጋቸው ታውቃላችሁ? ወገባቸው ውስጥ እየሰመጠ ቆዳቸውን እየሰረሰረ ምልክት ያስቀምጥበታል። ይሄ ጥቅሙ ምንድን ነው መሰላችሁ? ለጸሎት እንዲተኩ እንዲነቁ ያደርጋቸው። የክርስቶስን መከራ እንዲያስቡት ያደርጋቸዋል። ክርስቶስ ከመስቀል ጋር የታሰረበት ሽቦ አለ። ወገቡ ከመስቀሉ ጋር እንዲጣበቅ የተደረገበት ሽቦ አለ። ያ ሽቦ ደግሞ ከደረቱ ጋር በሚስማር ተመቷል፣ በችንካር ተመቷል። ሮዳስ ተብሎ በሚጠራው ሚስማር፣ ረጅም ሚስማር፣ ወፍራም ሚስማር፣ እሱ ሽቦውን የእሱን ደረት ከእንጨቱ ከመስቀሉ እንጨት ጋር አጣብቀዋል። የዚያ ምሳሌ ወገባቸውን የሚታጠቁት አባቶቻችን። ለእኛ ሲሆን ግን ያን ስለማናደርግ መታጠቅ የሚለው ዝግጅትን ቁርጠኝነት የሚያሳይ የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ እንዲህ የሚል ቃል ተጽፏል። ወይኩን ቅኑተ ኀቁኤክሙ ወህልዎ ማኅተዊክሙ። ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ የታጠቀ የተዘጋጀ ቁርጠኛ የሆነ ልቡን ክትት ያደረገ ማለት ነው። ሕዋሳቱን የሚያዝ የሚቆጣጠር ማለት ነው። መታጠቅ ማለት እሱ የሚያሳይ ዝግጅት ያስፈልጋል። አንዳንዱ ሰው ይባክናል ልቡ። አንዳንዶቻችን ጸሎት እየጸለይን ስልክ የምናወራ ሁሉ አለ። በየመሃሉ እያቋረጥን ስልክ የምናወራ፣ በየመሃሉ ሰራተኛዋን ወተቱን እንዳይደነፍልብሽ እያልን በየመሃሉ የምናወራ፣ እያቋረጥን የጸሎት መጽሐፉን ስንት ገጽ ቀረኝ እያልን እየቆጠርን ስድስት ቶሎ ብዬ ፎት ታረጋታለሁ ብለን ያ ስድስት ድራሹን እናጠፋዋለን በሰከንድ። ለዚህ እያደረግን የምንጸልይ ሰዎች ቀልድ ይመስላችኋል? ጸሎት ከእግዚአብሔር ጋር መነጋገር እኮ። በነገራችን ላይ እንደዚህ የምታረጉ ሰዎች ጸሎቱን ቀንሳችሁ በአጭር ደቂቃ ውስጥ በጣም ከፍተኛ ትኩረት ያለው ጸሎት መጸለይ ይገባል። ከዛ በሂደት እያሳደጋችሁ ደግሞ ስትመጡ ሌላው ጸሎት ትጸልያላችሁ እንጂ ሳይታወቅ እንዴት ዝም ብሎ አንዳንዶቻችን አባታችን ብለን ጀምረን ለዘላለም አሜን በቃ ባህል ላይ እያለው ምን እንደተባለ ፖለቲካ ይወራ ሌላ ነገር ምን እንዳለ ሳናውቅ ብለን የምንጨርሰው ሰዎች። ይሄን እግዚአብሔር የሚሰማው ይመስላችኋል? እንኳን እግዚአብሔር ይቅርና እናንተ ራሳችሁ አሁን ይህን ጸሎት ትሰሙታላችሁ። ስሙት ብትባሉ ይህን ጸሎት ስሙት ብትባሉ ትሰሙታላችሁ። አባታችን ለዘላለሙ አሜን፣ ኃይል ቢሆን ምስጋና ለዘላለሙ አሜን። ይህ አይነት ጸሎት የሚጸልዩ ሰዎች አሉ። መታጠቅ ማለት ይህን ዝግጅት በደንብ መጠንቀቅ ማለት ልብን ማዘጋጀት ማለት ኮንሰንትሬት ማለት ነው። ትኩረት መስጠት ማለት ሶስተኛው ነው። የመጀመሪያው ቀጥ ብሎ መቆም፣ ሁለተኛው መታጠቅ፣ ሶስተኛው በይጠገዝ መንገድ መስራት። ሶስተኛው ወፊትም ወደ ምስራቅ መመለስ። ወደ ምስራቅ መመለስ ሲባል ቤተ ክርስቲያኑ ስንሆን ማንኛውም ሰው ፊቱ ወደ ቤተ መቅደሱ ዞሮ ነው የሚጸለይ። ቤተክርስቲያኑ ሲሆን ቅዱሳት ስዕላት ሲኖሩ ከቤተክርስቲያን ውጭ ከሆነ ፊታችን ወደ ቅዱሳት ስዕላት ይዞራሉ። መስቀል ካለ ፊታችን ወደ መስቀል ይዞራል። መስቀልም ከሌለ ቤተ መቅደስም ከሌለ ቅዱሳት ስዕላትም ከሌሉ ምድረ በዳ በረሃ ውስጥ ካለን ግን ፊታችን የግዴታ ወደ ምስራቅ ይዞራል። ጸሎት ስንል ፊታችንን ወደ ምስራቅ ወደ ፀሐይ መውጫ እናዞራለን። ለምንድን ነው ወደ ምስራቅ የምንዞረው ቢባል ምስራቅ ማህደረ እግዚአብሔር ነው። የእግዚአብሔር ማህደሪያ ነው። የብርሃን መገኛ ነው። የብርሃን መውጫ ነው። እሱ ብቻ ሳይሆን ክርስቶስ ሲያርግ ሐዋርያት የታያቸው ወደ ምስራቅ በምስራቅ በኩል ወደ ሰማይ ሲያርግ ነው የተመለከቱት። ሰማይ ዘመንገለ ጽባሕ ይላል አምላክ ላይ እግዚአብሔር ወደ ሰማይ አረገ ይልና ሰማዩ በምስራቅ በኩል ነው ይላል መዝሙር 67 ቁጥር 33 ላይ ሰማዩ በምስራቅ በኩል ነው። ይሄ ብቻ ሳይሆን ራሱ ጌታ ሲያስተምር በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ የሰው ልጅ ልክ እንደ መብረቅ ከምስራቅ ይመጣል፣ ከምስራቅ በኩል ይመጣል። ስለዚህ መገለጫው መታያው መምጫው ምስራቅ ስለሆነ በዚህ ምክንያት ፊታችን ወደ ምስራቅ አዙረን እንጸልይ ታዘዝ። በጣም ብዙ ትርጉም አለ። ይሄንን ከጊዜ አንጻር በምድረ በዳ በበረሃ ብንሆን ወደ ምስራቅ ዞረን እንድንጸልይ እንታዘዛለን። ቤተክርስቲያን ግን ሲሆን ወደ መቅደሱ ወደ ቤተክርስቲያኑ፣ ስዕላት ሲኖር ወደ ስዕሉ፣ መስቀል ሲኖር ወደ መስቀሉ ዞረን እንጸልያለን። ስለዚህ ሶስተኛው የጸሎት ስርዓት ወደ ምስራቅ መዞር፣ ወደ ቤተክርስቲያን መዞር፣ ወደ ቅዱሳት ስዕላት መዞር። አራተኛው አቲ በገጽ በትምህርተ መስቀል ፊትን ማማተር በትምህርተ መስቀል ወይም በመስቀል ምልክት ጣቶቻችንን አመሳቀል ማማተር አራተኛው ማለት ነው። እና ይሄ ምንድን ነው? ሰይጣንን ለማራቅ በቀኝ በግራ በፊት በኋላ በዙሪያችን ያለውን ነገር ማራቅና የጸሎትን ኢንቫይሮንመንት መፍጠር ማለት ነው። ማዘጋጀት ነው።
የጸሎትን ከባቢ መፍጠር፣ የጸሎትን አካባቢ መፍጠር፣ ምቹ ሁኔታ መፍጠር ማለት ምን ለማለት መሰላችሁ? ለምሳሌ የምትበሉበትን ሳህን ታጥባላችሁ፣ የምትመገቡበትን ትሪ ታጥባላችሁ፣ የምትሰሩበትን ምግብ የምትሰሩበትን ድስት ታጥባላችሁ። ልክ እንደዛ ቤቱን ንጹህ እንደምታደርጉ ጠረጴዛውን ንጹህ አድርጋችሁ ለምግብ የሚመች ሁኔታ ፈጥራችሁ እንደምትመገቡት ሁሉ የሚጸልይ ሰው ዙሪያውን ለጸሎት ምቹ ማድረጋለ። ረቂቅ የሆኑ ግዙፋን የሆኑ ነገሮችን በሙሉ ከአካባቢው ማራቅ አለበት። ረቂቃን ነገሮች ሰይጣን፣ ጠላት፣ ርኩሳን መናፍስት የሚርቁት ደግሞ በመስቀል ምልክት በማማከር። ለዚህ አራተኛው በመስቀል ምልክት ማማከር። ለምንድን ነው በጣታችን የምናማትበው ቢባል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ጣት አጋንንትን አወጣለሁ ብሎ ተናግሯል። በእግዚአብሔር ጣት። ይሄ እግዚአብሔር ጣት ነው። ይሄ ጣት እግዚአብሔር የሰራቸው ጣቶች ናቸው። እግዚአብሔር የሚገለጥባቸው ጣቶች ናቸው። በዚህ ጣት የመስቀል ምልክት አድርገን ሰይጣን እናረቃለን። ገጽ ሁለንታይ በትምህርተ መስቀል በመስቀል ምልክት ሁለንተናዬን አማትባለሁ ወይም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ወይም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ አሜን ብለን እንደዚህ እናማትብ እንችላለን። ወይም በእግዚአብሔር ስም በእግዚአብሔር አብ ስም በእግዚአብሔር ወልድ ስም በእግዚአብሔር መንፈስ ቅዱስ አሜን ብለን እናማትብ እንችላለን። በዚህ አማትበን ወደ ጸሎታችን እንገባለን። የጸሎታችንን ዙሪያ ብርሃን ንጹህ እናደርገዋለን፣ ቅዱስ እናደርገዋለን፣ ልዩ እናደርገዋለን፣ እናስመቸዋለን። ማማተቤ አራተኛ። አምስተኛ አንብቦተ ቃላት በፍርሃት ይላል ተዳረገስ የምንናገራቸውን ቃላት በፍርሃት መናገር። እስኪ በሉ ሁላችሁ ምናልባት እንዳንተላለፍ የምንናገራቸውን ሁላችሁ ቃላት በፍርሃት ነው መናገር። በምን መናገር? በፍርሃት መናገር። አሁን በፍርሃት ሲባል መንቀጥቀጥ ማለት አይደለም፣ በጥንቃቄ ማለት በጥንቃቄ ማለት የብዙዎቻችን ችግር የምንናገረው ቃል ለራሳችን ሊሰማን ይገባል። የምትጸልየውን ጸሎት አንተ ራስህ ማወቅ አለብህ። ምን እያልክ እንደሆነ ማወቅ፣ ቃሉን ራስህ መስማት አለ። መረበሽ አይደለም እምላችሁ፣ ሌሎችን ሊሰሙት ጩሆ አይደለም እምላችሁ፣ ራሳችሁ እንድትሰሙት፣ ሕሊናችሁ እንዲሰማው፣ ልባችሁ እንዲሰማው፣ አይምሯችሁ እንዲረዳ አድርጋችሁ መጸለይ ያለበት። ለምሳሌ አባታችን ሆይ ብሎ የሚጸልይ ሰው ምን እያለ እንደሆነ ማወቅ እኛ ለምደ ነው አንይስ አሁን ብዙ አባታችን የሚለው ቃል በራሳችን ላይ በሰማያት የምትኖር ይላል። ምንድን ነው አባታችን? ማንን ነው የምትጠራ? ማንን ነው የምትጠራ? የትኛው አባት? ምን አይነት አባት? ምን አይነት ደግ አባት? ምን የሆነልህ አባት? ምን ያደረገልህ አባት? ምን የሰጠህ አባት? የት ያለ አባት? ይህን አባት ስንጠራ እኛ ቀላል እናደርገዋለን። በረቂቅ የሚመግብ በግዘፍ የሚመግብ የማያስርበን አምላክ፣ የሚራራልን አምላክ፣ ኃጢአታችንን እያወቀ ዝም የሚለን አምላክ፣ ምድር ተከፍታ እንዳትውጠን ያደረገ አባት፣ ሁላችንም በዚህ እንዲገባ እንድንቆም ያደረገን አምላክ አባት፣ የራራልን አባት፣ የሚምረን አባት፣ ይቅር ያለን አባት፣ የተሰቀለ አባት፣ ስለኛ 6666 ጊዜ የተገረፈ አባት፣ የተቸነከረ አባት፣ የደማ አባት፣ ራቁቱን መስቀል ላይ የተሰቀለ አባት፣ የተንከራተተ አባት፣ እኛን ፍለጋ የደከመ አባት። ይሄ አባት ይታወቃቸዋል። ማን እንደምትጠሩ አባቶቻችንን የምናውቀው ክብራቸው የሚገባል፣ ወጋቸው የሚገባል፣ ፍቅራቸው የሚገባል ሲሞቱብን። እግዚአብሔር ሟች አይደለም፣ አዋቂ አይደለም፣ ሕያው ነው። ሞት ለባህሪው አይስማማም። ይህን ሕያው የሆነ አባት ስትጠራ በፍቅር ጥራው፣ እየገባህ ጥራው፣ እያወቅኸው ጥራው፣ እየተረዳኸው ጥራው። አባታችን ስም ይሄ ቃል ሕሊናችሁ ይስማው። ድንግጥ ትበሉ። የክፉ መደንገጥ አይደለም ብላችሁ አባታችሁ ወይ ብላችሁ ስትጠሩ ድንግጥ ትበሉ። ለምን? የምትጠሩት አባት አጠገባችሁ ያለ አባት፣ እናንተ ተኝታችሁ ግን የማይተኛ የሚጠብቃችሁ አባት፣ ከትንፋሻችን የሚፈጥን አባት፣ ከሀሳባችን የሚረቅ አባት። ይህን ማወቅ እንዲህ ላል ታረገዝቱ ወአንብቦቱ ይኩን ዘባቲ አንሳስሆ መንፈስ መንገለ ፈጣሪ ነው። አንድ ሰው በሚጸልይበት፣ በሚናገርበት፣ በሚያነብበት ጊዜ የህሊናው መንቀሳቀስ ወደ ፈጣሪ መሆን አለበት። ልቡ ነው ወደ ፈጣሪ እየተራመደ ልክ እንደሚድቅ ሕፃን
አንድ ሕፃን ልክ እየሮጠ ወደ አባቱ እቅፍ ለመሄድ እንደሚጓጓ ልክ እንደዚህ ሕፃን ድክ 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 እያለ ልቡ ወደ እግዚአብሔር ሚሮጥ ከሆነ ሚናፍቅ በጌታ እቅፍ ለመሆን ክንዱን ለመያዝ በደረቱ ለመጠጋት እንደ ዮሐንስ ወንጌላዊ የሚያስይዝ ማን ነው ብሎ በደረቱ ተለጥፎ እንደጠየቀው ልክ እንደዛ ወደ እቅፉ የሚሮጥ ልቡ ያስፈልጋል። ከዛ ይቀጥልና አው በህሊና ባይክቱ ይላል። በሀሳብም ቢሆን አው በልሳን ከመይ ተርኩ በህሊና ይላል። በሀሳብ ቢሆን ሀሳቡን ያውቀው ይገባል። የሚጸልየው ሰው በንግግርስ ቢሆን አንደበቱ ለልቡ ይተርጉምለት ነው የሚለው። አንደበቱ ለልቡ ይተርጉምለት። ለምሳሌ እኛ እንዳልኳቸው አባታችን ላይ ብለን ኃይለ ክብር ምስጋና ለዘላለም አሜን እንላለን። መሀል ላይ ምን እንዳል አናውቅም። ለምን እንደሆነ ታውቃላችሁ? ለልባችን አልተተረጎመም። ለልባችን አልተተረጎመም። ለዚህ ነው አሁን ስብከት ብዙ ሰው 30 ደቂቃ 40 ደቂቃ መስማት የሚያቅተው የሚሰበከው ስብከት ለኔ ነው ብሎ ስለማይወስደው። ምን እንጠላለን? ሞኛ አይደለም። ሁሉም ሰው የሚሰማ ብዬ አይደለም ማስበው። ምሰበኝ ጥቂቶች እንዳላችሁ እርግጠኛ ሆናለሁ። ሁሉም ሰው ሊሰማ ብዬ አላስብም። አንዳንዱ በየጎን ያወራል፣ አንዳንዱ ስልኩን ይበረኩራል፣ አንዳንዱ በራሱ ሀሳብ ጭልጥ ብሎ ይሄዳል እና ሁሉም ሰው አይደለም የሚሰማ። ለምን ሁሉም ሰው እንደማይሰማ ታውቃላችሁ? እያንዳንዱ ለራሱ መልእክት አድርጎ መውሰድ አይችልም። ቀድሞ ይሰለቻል። ይህንም አውቀዋለሁ ይላል። ስለ ጸሎትማ እኔ ከእሱ የበለጠ አውቅ የለ እንዴ? ጠዋትና ማታ ጸልይ የለ ወይ? መዝገበ ጸሎቱን ቀጥታ እስከ መጨረሻው ምዘልቀው ነው ያለው እንዴ? እሱ ነው እንዴ ስለ ጸሎት ይነግረኝ ይላል። አያችሁ፣ ለልቡ ትዕቢት ይነግረዋል፣ ለልቡ ከፍታ ይነግረዋል። በዚህ ምክንያት ለራሱ ይሰማል። ስለዚህ ይተላለፋል ከቃሉ ጋር። ይሄ ነው ችግራችን። ለህሊና መተርጎም አለበት። ለምሳሌ አባቶቻችን ሲጸልዩ የሚሉት በጣም ይገርመኝ። እኔ ገጠር አካባቢ ነው ተወልጄ ያደግኩት። እዛ ወደ ቤተክርስቲያን ነው ሌሊት ይኬዳል። መኪና የለም ምናምን፣ በእግር ነው የሚኬደው በጨለማ። ዳዊቱን እየደገሙት ነው የሚሄዱት። በቃ እና ይሰማል፣ ሲጸልዩት ይሰማል፣ ያስደንቃል። ልክ ከአፋቸው እንደ እሳት ነው የሚወጣው፣ እንደ እሳት እንደ ሰይፍ ሆኖ ሲወጣ ልክ እንደ ጥይት እንደሚሳይ ሲተኮስ በሚያስታውቅ መልኩ ኃይል ግዘፍ ጸሎት ከልብ ሲወጣ ከህሊና ሲወጣ ከአንደበት ሲወጣ እንደ እሳት እየተንቀለቀለ እንደ ነበልባል እየተቃጠለ መውጣት አለበት። ጸሎት እሱ ነው። ያ ነው ጸሎት የሚባለው በትኩረት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ እያለን ያንዳንዱ እየገባን በፍቅር ስንለው ያ ነው አስደናቂ ነው። ስለዚህ የምንናገረው ነገር እያወቅን እየተረዳን መሆን ነው። ሌላው ስድስተኛው አስተብርኮ ሰጊድ መኖር አለበት ይላል ፍትሐ ነገሥት አሁን አንቀጽ 14 ነው። አስተብርኮ ማለት መንበርከክ ማለት ነው። ሰጊድ ማለት መስገድ ማለት ነው። አጠቃላይ ስግደት የሚባለው በሶስት ይከፈላል። አንዱ አድኖ ይባላል፣ ሁለተኛው አስተብርኮ ይባላል፣ ሶስተኛው ስግደት ይባላል ወይም ሰጊድ ይባላል። ወይም ሰጊድ የሚባለው ክፍል ወዲቅ ይባላል። አድኖ ይባላል፣ አስተብርኮ ይባላል፣ ወዲቅ ይባላል። አድኖ የሚባለው ለዚህ ወገብ ጎንበስ አንገት ቀለስ የሚደረገው ምንም አይነት አካል መሬት አይነካም፣ እሱ አድኖ ይባላል። አድኖ አስተብርኮ የሚባለው እጅና ጉልበት ብቻ መሬት የሚነኩበት ነው። አስተብርኮ ተብሎ የሚጠራው ወይም መንበርከክ ማለት ነው። ወይም አንዳንድ ጊዜ በጉልበታችን ብቻ ተንበርክከን እጃችን ልንዘረጋ እንችላለን። ይሄም አስተብርኮ ተብሎ ይጠራል። ሶስተኛው ወዲቅ የሚባል የስግደት አይነት ግን ሶስት የአካል ክፍላችን መሬት ይነካል። ግንባራችን፣ እጃችን፣ ጉልበታችን። ያው እግራችን ምንጊዜም ከመሬት ስለማይለቅ ማለት ነው። ስለዚህ ሶስቱ አካላት መሬት ይነካል። ይሄ ወዲቅ ይባላል። ወዲቅ የሚፈቀድበት ጊዜ አለ፣ ሰጊድ ማለት ነው የመጨረሻው ስግደት። አስተብርኮ የሚፈቀድበት ጊዜ አለ፣ አድኖ ብቻ የሚታወቅበት ጊዜ አለ። ከአብያን ከአበይቱ በዓላት አንጻር ማለት በጸሎት ጊዜ እነዚህ ሶስቱን መኖር አለበት። አድኖ መኖር አለበት። ለምሳሌ ስብሐት የሚል ምስጋና የሚያነሳ ነገር ሲኖር መስገድ፣ ማማተብ፣ ማጎንበስ እነዚህ ያስፈልጋል። ምናልባት ደግሞ የምንጸልየው በቃል ከሆነ መንበርከክ፣ አንዳንድ ጊዜ ደግሞ እየሰገዱ እየተነሱ መጸለይ የማረነ ክርስቶስ ኤሎሄ ስማና አምላክ ነው መድኃኒነ እያሉ መጸለይ እነዚህ ያስፈልጉታል። ይህን ያሳየን ጌታ የማቴዎስ ወንጌል ምዕራፍ 26:39 ጀምሮ ጌታ እየተንበረከከ ይጸልይ ነበር፣ እየሰገደ ይጸልይ ነበር። እየሰገደ ላቡ እስኪወርድ ድረስ ወኮነ ሀፉ ይላል። ያው ቅዱስ ሉቃስ ወንጌል ምዕራፍ 22:40 ጀምሮ ወኮነ ሀፉ ከመ ነጠፍጣፈ ደም ዘይወርድ በምድር ይላል። ምድር ላይ እንደሚወርድ ነበር ላቡ
በጣም ነበር ይላል። ከስግደቱ ብዛት የተነሳ ያልበው ነበር፣ ላቡ ይወርድ ነበር። የደም ላብ ተብሎ የሚገለጠው ይህ ብዙ ትንታኔ ያለው ያልበው ነበር። ስለዚህ መንበርከክና መስገድ በጸሎታቸው ታዟል። ስድስተኛ አንደኛ መቆም ብያቸዋለሁ በጸሎት ጊዜ፣ ሁለተኛ ወገብ መታጠቅ ብያቸዋለሁ፣ ሶስተኛ ፊትን ወደ ምስራቅ መመለስ ብያቸዋለሁ፣ አራተኛ ፊትን በመስቀል ምልክት ማማተብ በጣም፣ አምስተኛ አንብቦተ ቃላት በፍርሃት የምንናገረውን ቃል እየሰማነው እየተጠነቀቅን መናገር፣ ስድስተኛ አስጠብቆ ሰጊድ ወይም መንበርከክና መስገድ፣ ሰባተኛ አንስኦተ አእዳው እጅን ማንሳት ወይም እጅን መዘርጋት በጸሎት ውስጥ የሚታዘዝ ስርዓት ነው። ፍትሐ ነገሥት አንቀጽ 14 ላይ ያለውን ነው እየነገርኳቸው ያለው ሰውላቸው። ሁላችሁም ትሰሙኛላችሁ ብዬ አላስብም። የምትሰሙ ሰዎች ደግሞ ፍትሐ ነገሥት አንቀጽ 14 ላይ ታነቡታላችሁ። የጸሎት ስርዓት ሁሉም ነገር በቤተክርስቲያን ስርዓት አለ፣ ህግ አለ፣ ደንብ አለ፣ መመሪያ የማወቅ አንስኦተ አእዳው እጅን መዘርጋት ማለት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ለጢሞቴዎስ የጻፈለት መልእክት አለ። እንግዲህ ይላል ወንዶች በስፍራ ሁሉ ይሁንና አለ ቁጣና አለ ክፉ ሐሳብ ወይም ያለ ቁጣና ያለ ክፉ ሐሳብ የተቀደሱትን እጆች እያነሱ ይላል። እጅን ማንሳት ስርዓት ስለሆነ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። ወንዶች የሚለው ሕግ ሲወጣ ትእዛዝ ሲወጣ በወንዶች በኩል ማስተላለፍ ሕግ ስለሆነ ስለተለመደ እንጂ ሴቶችንም የሚመለከት ለምሳሌ አትግደል የሚለው ሕግ በወንድ አንቀጽ የተጻፈ ግን አትግደል ይላል። አትግደል ያለው ለወንድ ነው ተብሎ ሴት እንድትገል አይፈቀድላትም። ስለዚህ ትእዛዝ በወንድ በኩል ይመጣል፣ በሴት በወንድ በኩል ይጠበቃል። ስለዚህ ወንዶች የሚለው ሴቶችንም ጭምር የሚያካትት መሆኑን ያሳያል። በዚህ ላይ ደግሞ ሴቶች ከወንዶች ስለተገኙ ሁልጊዜ መመሪያ በወንድ በኩል ፍጥረት መጀመሪያ የመጣ በወንድ በኩል ነው። ሴት ከወንድ ተገኝታ እንደዚህ ሲባል ሴት ከወንድ ስለተገኘች ከወንድ ታንሳለች የሚል ስርዓት የለም። የወንድ ሙላት ሴት ናት። ይህም በደንብ ማወቅ ያስፈልጋል። ስለዚህ እጅን መዘርጋት ሰባት ነው። ስምንተኛ አንቃዕድዮ አዕይንት አይኖችን ቀና ማድረግ ያስፈልጋል። በተለይ ደግሞ የቃል ጸሎት በሚደረግበት ጊዜ አሁን እናንተ በመጽሐፍ ስለምትጸልዩ መጽሐፉ ላይ ብቻ ትኩረት ታደርጋላችሁ። የመጽሐፉ ጸሎት ከጨረሳችሁ በኋላ ግን የንግግር ጸሎቱን ስታደርጉ አይኖቻችሁ ወደ ሰማይ ወይ ወደ ስዕላቱ ወይ ወደ ቤተ መቅደሱ ልታደርጉ ይችላሉ። ጨፍነው የሚጸልዩ ሰዎች አልገጠማችሁ? የትም ቦታው መጽሐፍ ቅዱስ ውስጥ የትም ቦታ ጨፍኖ መጸለይ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። ነው መጨፈን የጨለምተኝነት ምልክት፣ የፍርሃት ምልክት፣ የድንጋጤ ምልክት፣ የጨለማ ምልክት ነው መጨፈን። እነዚህ የሚጨፍኑ ሰዎች ምን እንደሆኑ ታውቃላችሁ? ስዕል ስለሌላቸው በራሳቸው በአይምሯቸው ስዕል ይፈጥራሉ። በነገራችን አሁን ብዙ ሰው ስዕል ለዚህ ምናምን የሚሏቸው ሰዎች ታገኛላችሁ። አይምሯቸው ስዕል ይፈጥራሉ። ያን ስዕል ለመፍጠር አይናቸውን ይጨፍናሉ። እኛ ስዕሎች አሉ። የቅዱሳት አባቶቻችን የቅዱሳት እናቶቻችን የእነሱ ውክልና የሆነው ስዕል አለ። ስለዚህ ወደ ስዕሉ ስንገል በስዕሉ በኩል ቅዱሳቱን እናናገራለን፣ ቅዱሳቱን እናናገራለን። በዚህ ምክንያት አይናችን ወደዛ ይሆን። አይንን ማቅናት ጌታ ነው እንዲህ ያስተማረን። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 41 ላይ፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ወአንቃዕድዮ አዕይንቲሁ ኢየሱስ ላዕለ ውስተ ሰማይ ኢየሱስ ክርስቶስ አይኖቹ ወደ ላይ ወደ ሰማይ ቀና አደረገ ታገኛለች። ጌታ ያስተማረን የጸሎት ስርዓት ነው። ስለዚህ አይኖችን ቀና ማድረግ ያስፈልጋል። ዘጠነኛው እየጨረስኩ ነው። ዘቢጠ እንግዳ ደረትን መቃት፣ ደረትን መምታት። ይህ በጸሎት ደረትን መምታት የኃጢአተኝነት ምልክት ወይም ኃጢአተኝነትን የመግለጥ ምልክት ነው። ደረት ላይ ልብ አለ እንደምታውቁት፣ ደረት ላይ ሳምባ አለ እንደምታውቁት። ወሳኝ የሚባሉ ኦርጋንስ ያሉት ደረታችን አካባቢ ነው። በእነዚህ አስቤ በድያለሁ፣ እየተነፈስኩ ሳለ በሕይወት ስላለው አንተን አስቀይሜያለሁ፣ በዚህ ምክንያት ይቅር በለኝ፣ አላበጀሁም፣ አንተን አሳዝኛለሁ እያለን ደረታችንን እየደቃን እናለቅሳለን። ይህም በመጽሐፍ ቅዱስ ውስጥ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ይሄ ቀራጩ ሲጸልይ የነበረው ጸድቆ የገባው ቀራጭ እይደልወኒ አንቃይ ወደአይሆ ለሰማይ ወደ ሰማይ ቀና ብዬ ርዝመቱን ላይ አይገባኝም እያለ ደረቱን እየደቃ ወራ እንግዳ ሁይ ነው ደረቱን እየመታ ይጸልይ ነበር። ደረቱን እየመታ የብቻ ማለት ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ ጌታችን መከራ በሚቀበልበት ጊዜ እሱን እያዩ ያለቅሱ የነበሩ ሴቶች ደረታቸውን ይመቱ ነበር። የሉቃስ ወንጌል ምዕራፍ 3 ቁጥር 27 ላይ ደረትን መድቃት የጌታን
ችንካር ማሰብ ነው። የጌታን መከራ ማሰብ ነው። የጌታን ስቃይ፣ የጌታን መቃተት ማሰብ ነው። ምክንያቱም ጌታ በኃይል እየተነፈሰ ነው የሞተው። እንደምታውቁት መስቀል ላይ 7 ጊዜ ጮኋል። ለዚህ 7ቱን ጊዜ ሲጮህ ኃይል ያወጣል። ለምን? 6666 ጊዜ ተገርፏል። ለረጅም ሰዓታት ቆሙን ነው። ምግብ አልቀመስም፣ ውሃ ጠምቶታል። በጣም ብዙ ጊዜ መስቀል ተሸክሞ ወድቋል። እንደምታውቁት በሾለ ድንጋይ ላይ ረጅም ሰዓት ተጎትቷል። ወደፊትና ወደኋላ በገመድ ተጥሏል። ወታደሮቹ በእርግጫም በእጅም መተውታል፣ በቡጢ መተውታል። ጥርሱ እስኪወድቅ ተመቷል። ብዙ መከራ ደርሶበታል። ላዩ ላይ ያለ የሸዋ አክሊል አለ። እሱ እያለቀቀው እየተጠፈጠው ግን እየሞተ ኃይል እያወጣ አቅም እያወጣ ትንፋሽ እንደምታውቁት እዚህ ደረት አካባቢ ነው ትንፋሽ የሚወጣው። ስለዚህ ደረቱ ደግሞ ቅድም እንዳልኳት በሽቦ ከመስቀል ጋር ታስሯል። ያን ሁሉ ትንፋሽ እያወጣ ኃይል እያወጣ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጓጎረ ነው የሞተው። የሞተው እንዲያውም በመጓጎር ነው ነው ቅዱስ ያሬድ ጸልሃ ከልሃ ቃለ እያለ ይገልጠዋል። በመጓጎር ነው የሞተው። ይሄ የመጨረሻው ትንፋሽ የማጣት ምልክት ነው። በነገራችን አቅም የማጣት ለስጋ ስትል አቅም የማጣት ምልክት፣ ደረትን መድቃት፣ ይህን የማሰብ ምልክት። የመጨረሻው ብካይ ይላል። 10ኛው ብካይ ይላል። ታነስ ለዘይት ካሉ ይላል። የሚችል ሰው ደግሞ ያልቅስ። በጸሎት ጊዜ የሚችል ሰው በተለይ ንግግሩ ላይ በተለይ ደግሞ ምንጸልየው ጸሎት ላይ የነገረ ክርስቶስን የሚያነሳ መከራውን የሚናገር መስቀሉን የሚናገር ሲሆን ማልቀስ፣ እንባ ማውጣት ይገባል። በአራት ነገሮች ማልቀስ ተፈጥሯል ይላል ተርጉማ። አንደኛ የራስን ኃጢአት አስቦ ማልቀስ፣ ሁለተኛ የባልንጀራን ኃጢአት አስቦ ማልቀስ፣ ሶስተኛ የሰማዕታትን ግፍና መከራ አስቦ ማልቀስ፣ አራተኛ የጌታን መከራ አስቦ ማልቀስ፣ የጌታን ሞት አስቦ ማልቀስ። እነዚህን አራቱን አስቦ ማልቀስ። በጸሎት ጊዜ ማንኛውም ክርስቲያን እነዚህን አራቱን ነገሮች እያሰበ ቢችል ማልቀስ አለበት። እንባ ነፍስን ያጥባል። እንባ ነፍስን ያጥባል። እንባ ልቡናን ያጥባል። እንባ ልብን ይሰብራል። እንባ እግዚአብሔር እንድንገዛ እንድንታዘዝ ያደርጋል። ልብን ያቀልጣል። እንባ የማይወጣው ደረቅ የሆነ ሰው ወይም ለማልቀስ ለመሰበር ፈቃደኛ ያልሆነ ሰው ልቡ ያበጠ እንደ አለት የጠነከረ ነው። ኃጢአቱን እያሰበ የማያለቅስ ሰው፣ ባልንጀራውን ኃጢአት አስቦ የማያለቅስ ሰው፣ የሰማዕታት ግፍ ትዝ ብሎት እንባው የማይመጣ ሰው፣ የጌታን መከራ አስቦ በዘመኑ አንድ ጊዜ እንኳን ሁሌ እንኳን ባይሆን አንድ ጊዜ ሁለት ጊዜ እንኳን የማያለቅስ ሰው ልቡ እንደ አለት የጠነከረ ነው። ስለዚህ ማልቀስ ይፈልጋል። በተለይ ደግሞ ይሄ አስታውሳላችሁ ማቴዎስ ወንጌል 6:16 ላይ ፊታችሁን ታጠቡ የሚለው ቃል ትዝ ይላችኋል። ፊታችሁን ታጠቡ የሚለው የመጀመሪያው በውሃ መታጠብ ነው። ሁለተኛው በእግዚአብሔር ቃል መታጠብ ነው። ሶስተኛው ግን በእንባ መታጠብ። ፊታችሁን ታጠቡ የሚለው በንስሐ እንባ ታጠቡ። በንስሐ እንባ መታጠብ ይፈልጋል። የተከበራችሁ ክርስቲያኖች፣ ይኸው ጸሎት በብዛት የሚደረግበት ጊዜ ወጣቶች ወንድሞችና እህቶች አትሰልቹ፣ ጸሎት አትሰልቹ። በዚህ ጊዜ በጾሙ ጊዜ ጸሎት ተለማመዱ። ብዙ ጸሎቶችን ከፍ ያሉ ጸሎቶችን በዚህ በጾሙ ተለማምዳችሁ ፋሲካ ሲመጣ ማቋረጥ ሳይሆን በዛው በቀጥል ጸሎቱ ነፍሳችሁን መንፈሳችሁን እያጠረ በእግዚአብሔር ፊት ያዘጋጃችኋል። ለንስሐ ዕድሜ ይሰጣል። ወጣትነት እንዲባረክ ያደርጋል። ያሰብነው እንዲፈጸም ያደርጋል። የምንማረው እንዲገለጥልን ያደርጋል። ጥበብና እውቀት በአእምሯችን ያልፋል። ያነበበው ነገር በልባችን ይቀመጣል። እንዳንረሳ እንዳንዘነጋ እንሆናለን። ጸሎት መድኃኒት ነው። ጸሎት ሕይወት ነው። ጸሎት ትንፋሽ። ስለዚህ አብዝቶ መጸለይ ይገባል። አምላካችን እግዚአብሔር አብዝተን ነቅተን ተግተን እንድንጸልይ የእርሱ ቅዱስ ፈቃድ ይሆንልን። ጸሎታችንን እግዚአብሔር ይቀበለን። ያስተማረን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።